ሰላም ወደ አድማጮቻችን የክለቦች የዓለም ዋንጫ እንግዲህ ዛሬ የሚጀምር ይሆናል። ወደ አድማጮቻችን ዛሬ ማለት ግን ለኛ ሌሊት 9 ሰዓት ነው የሚጀምረው ኢንተር ሚያሚ በሚያደርገው ጨዋታ የክለቦች የዓለም ዋንጫ እንግዲህ በውድድሩ ላይ ፊፋ ያዘጋጀው $1 ቢሊዮን ነው ለሁሉም ቡድኖች ሽልማቱ ለአሸናፊው ቡድን ብቻ ደግሞ $125 ሚሊዮን ሽልማት የሚያበረክት ይሆናል። ይህ ሽልማት አሁን በዋጋ ደረጃ ባለው ሽልማት አይነት ስታዩት ከቻምፒዮንስ ሊጉ የማይተናነስ ነው የሚሆነው። ቸልሲ ለዚህ ውድድር የሚሆኑትን 28 ተጫዋቾችን ይዞ ወደ ዩናይትድ ስቴትስ አቅንቷል። ተጠባቂ ጨዋታ ነው ለቸልሲ በተለይ በአውሮፓ ቻምፒዮንስ ሊግ ላይ በዘንድሮ ውድድር ዓመት ያልተሳተፈው ቸልሲ ዳጎስ ያለ ገንዘብን ወደ ካዝናው የሚያስገባበት ውድድር ይሆናል። ስለዚህ በዚህ ውድድር መስኮት ላይ ቸልሲ ምን ይጠብቋል ብላችሁ ታስባላችሁ? በተለይ ደግሞ የዛሬው ርዕሳችን የሚያተኩረው እኔ 6 ተጫዋቾችን ነቅሼ አውጥቻለሁ ካሉት ውስጥ እነዚህ 6 ተጫዋቾች የቸልሲ በጣም ወሳኝ ተጫዋቾች ሆነው ልናያቸው እንችላለን። በቸልሲ ውስጥ ሊያስገርሙንና መመልከት የሚጠበቅብን ይሆናል። ውሳኔዎችንም ልንወስን የምንችለው ነው የሚሆኑት። እነዚህ 6 ተጫዋቾችን በሚመለከት እንግዲህ ዳሪዮ ኢስጎ፣ ሊያም ዴላፕ፣ ኒኮላስ ጃክሰን፣ ክሪስቶፈር ንኩኩ፣ መመዱ ሳር እንዲሁም ደግሞ አንድሬ ሳንቶስን እነዚህ 6 ተጫዋቾች ሁለቱ በሚባል የጃክሰን እና የክሪስቶፈር ንኩኩ እዚህ ቡድን ውስጥ መቆየት እና የመቀጠል ሂደታቸውን የሚወስኑበት እነ መመዱ ሳር፣ አንድሬ ሳንቶስ ለዚህ ቡድን ዝግጁ መሆናቸውን የሚያሳዩበት የዳሪዮ ኢሱጎና የላያም ዴላፕ ደግሞ ለቀጣይ ዓመት የቸልሲ ዋናው ቡድን አካል ናቸውና ራሳቸውን በቋሚ አሰላለፍ ውስጥ ሌላ ተጫዋች እንደማያስፈልግ ሊያሳዩበት የሚጠበቅ ጨዋታ ይሆናል። እነዚህ ከውድድሩ እንግዲህ በተለይ የመጀመሪያዎቹ ጨዋታዎች ቀለል ያሉ ጨዋታዎች ናቸውና እነዚህን አዳዲሶቹን ተጫዋቾች የቸልሲን ቋሚ 11 ውስጥ ገብተው ልናያቸው የምንችልበት እድል ይኖራል። ሎስ አንጀለስ ኤፍሲ እንዲሁም ደግሞ ፍላሚንጎን እና ስታዲዮ ቱኒስን ነው የሚገጥሙት። ስለዚህ በእነዚህ ጨዋታዎች ላይ ልናያቸው እንችላለን። ውድድሩ ጠንካራ ሲል እንኳን ቋሚ 11ን የቸልሲን የምናይበት እድል ይኖራል። ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ፣ ሼር፣ ኮሜንትና ሰብስክራይብ ያስፈልገናል። ስለዚህ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጉን አትርሱ። የክለቦች የዓለም ዋንጫ እያንዳንዱን ጨዋታ በተለይ ቸልሲን የሚመለከቱትን ፈጠን እያደረግን እንደምናደርሳችሁ ይሆናል። ስለዚህ ያያ ስፖርት ቤተሰብ ሁኑ። ከኢትዮጵያ ውጭ ካላችሁ ጆይን በማድረግ ያያ ስፖርት ቤተሰብ አባላት ሁኑ። ላይክ አድርጉ። ወደ አድማጮቻችን ብዙዎቹ ጋር እንድንደርስ በጣም ስለሚያግዘን። ከዛ ውጭ ደግሞ ሼር ኮሜንት ማድረጋችሁን አታቁሙ። እንግዲህ ባለፈው እንግዲህ በዚህ ፕሮግራማችን ላይ ስናቀርብ ኮሜንት መስጫ ቦክስ ላይ ውድድሩ ቅዳሜ ነው የሚጀምረው አንተ እሑድ ብለሃል ብላችሁ ነበር። ያው ቀድሜ እንዳስረዳሁት ውድድሩ እንግዲህ በአሜሪካ ኦልሞስት ሌሊት ነው የሚደረገው ወይም ደግሞ ምሽት ላይ ነው የሚጀምረው ወይም ደግሞ የመክፈቻው ፕሮግራም የሚደረገው። በእኛ ግን የሰዓት ልዩነት ስላለ እሑድ ነው የሚጀምረው ማለት ያልኩት በዛ አቆጣጠር ነው ወዳድማቻችን። ከዛ ውጭ የቶማስ ቱሄልን አስተያየት በማንሳት ልጀምር የዛሬውን ፕሮግራም። ቶማስ ቱሄል ምን አሉ? አርሰናልና ሊቨርፑል ለቀጣዩ የእንግሊዝ ፕሪሚየር ሊግ ውድድር የተሻለ እድል ያገኛሉ አሉ። ለምን ሲባሉ ደግሞ ማንቸስተር ሲቲ እና ቼልሲ በክለቦች ዓለም ዋንጫ መሳተፋቸው ቡድናቸውን ደካማ እንዲሆን በእንግሊዝ ፕሪሚየር ሊግ ሲጀምር ያደርገዋል የሚል አስተያየትን ሰጥተዋል። ይህ አስተያየት ለቼልሲ ባለስልጣናት እንደቀላል የሚታይ አይደለም፣ ልብ ሊሉት የሚጠበቅ ይመስለኛል። ምክንያቱም በእኔ እይታ የሚገባ ከቶማስ ቱሄል አስተያየት ጋር ስማማለሁ። ለምን ካላችሁኝ ቶማስ ቱሄል የተናገሩት አስተያየት የእንግሊዝ ፕሪሚየር ሊግን የሚወቁ ካላችሁ ለምሳሌ በውድድር ዓመቱ ላይ በመሃል የሀገራት ጨዋታው ኑሮ እንኳን በዚህ ወቅት ማለት በክረምት ወቅት የክለቦቹ ዓለም ዋንጫም ተዘጋጅቶ በዚህ ወቅት በጣም አስቸጋሪ ጊዜ ነው። ተጫዋቾቹ ተደራራቢ ጨዋታን እያደረጉ ስላለ ይህንን ችግር የእንግሊዝ ፕሪሚየር ሊግ ሲጀምር ኦልሞስት ከወር በኋላ ነው የዚህ ውድድር ከተጠናቀቀ በኋላ የእንግሊዝ ፕሪሚየር ሊግ የሚጀምር። ቸልሲ በቀጥታ ወደ ቅድመ ውድድር ጨዋታን የሚሄድ ይሆናል። ስለዚህ እረፍትን አያገኙም ተጫዋቾቹ። እረፍት ካላገኙ ደግሞ በሁለት የውድድር ዓመት ለረጅም ጊዜ ብዙ ተጫዋቾችን መጠቀም አትችልም። ይህንን ሁኔታ በሚገባ ለመቋቋም ታዲያ የሚቻለው ቸልሲ ስኳዱን ለሚቀጥለው ውድድር ዓመት ሰፊ ሲያደርግ ነው። አውሮፓ ቻምፒዮንስ ሊግ ጨዋታዎችን ጨምሯል። ቸልሲ ከዚህ በፊት ከሚወዳደርበት አሁን ወደ 8 ጨዋታዎች ከፍ ብሏል። ከዚህ በፊት በምድብ 6 ጨዋታዎች ብቻ ነበሩ፣ አሁን 8 ሆኗል። ጨዋታዎቹ መጨመራቸው ብቻ ሳይሆን በፊት 6 ጨዋታ እያሉ ዝቅተኛ ደከም ያሉ ጨዋታዎች ነበሩ። አሁን ጠንካራ ጨዋታዎች ብዙ አሉ። ስለዚህ ቸልሲ ስኳዱን ለሚቀጥለው ውድድር ዓመት ሰፋ አድርጎ መምጣት የሚጠበቅበት ነው የሚሆነው። ይህ የተጫዋቾች ጉዳት የሚቀጥለው ውድድር ዓመት ሊፈትነው እንደሚችል መታሰብ ይጠበቅበታል። ስኳዱን ጠንካራ አድርጎ ስብስቡን ሰፋ አድርጎ ለሚቀጥለው ውድድር ዓመት የሚመጣ ይመስለኛል። ይህ እንግዲህ እንደ መክፈቻ በቀጥታ ወደ ፕሮግራማችን እናቅና። ወደ ዓለማችን በዚህ በክለቦች የዓለም ዋንጫ ላይ እንግዲህ የሚቀጥለውን የእንግሊዝ ፕሪሚየር ሊግ ቀጣዩን ዓመት ስታስቡ የቸልሲ ስብስብ ውስጥ ማን ይካተት ማን አይካተት የሚለውን ዝርዝር የሚነግረን ይሆናል። ለምሳሌ ዳሪዮ ኢሱጎ ከላስ ፓልማስ የመጣው ይህ የአማካኝ መስመር አምና ስላሳለፈ ነው እንጂ የስፖርቲንግ ሊዝበን ተጫዋች
ነው። ሩበን አሞሪም ነው ለመጀመሪያ ጊዜ በ16 ዓመቱ ለመሰለፍ እድልን የሰጡት። በጣም ጥሩ ፐርፎርማንስ ያለው ለቸልሲ በተለይ በኔ እይታ ቸልሲ ቡድን ውስጥ በዚህ ውድድር ዓመት በተለይ ስናይ በኒውካስትል በኖቲንግሃም ፎረስት ግዙፍ በሆኑ ቡድኖች ላይ አርሰናልን ጨምሮ ብልጫ ሲወሰድበት ይታይ ነበር፣ በአካላዊ ብቃት ማለት ነው። ያንን ሙሉ በሙሉ የሚገረስሱ ተጫዋቾች ሆኖ አያቸዋለሁ። በተለይ ዳሪዮ ሲጎና ሊያም ዴላፕን። ዳሪዮ ሲጎ በአካል ብቃቱ በኩል ወዳድማዎቻችን በጣም ማጽዳትን የሚወድ ታከል መውረድን የሚያስደስተው ለካይሴዶ ሌላ ሚናን የሚሰጠው ነው። ተጫዋቹን በግልጽ እንደተናገረው ካይሴዶ ጋር የሚመሳሰል የተጫዋችነት የአካል ብቃትና የመፋለም ብቃት እንዳላቸው አሳይቷል። ቸልሲ በሚገባ ከዚህ በፊት የነ ማካሌሌ ኤሲየን እና እንዲሁም በአማካይ መስመሩ ላይ ብዙ ተጫዋቾችን ቸልሲ አሳይቶናልና ዳሪዮ ሲጎ በዚህኛው መስመር ላይ እነዚህን ብቃቶች የሚያሳየን ይሆናል። እውነት ለቸልሲ ዝግጁ ነው ወይ የሚለውንም በሚገባ ማሳየት የሚችል ነው። የስኳዱ አባል መሆኑ እርግጥ ቢሆንም ራሱን ግን ማሳየት የሚችልበት ጨዋታ ነው ብዬ አስባለሁ። በተለይ በመጀመሪያዎቹ ተቀይሮ እየገባ በኋላ ደግሞ ፊት ከሆነ የስብስቡ አካል ሆኖ በጥሩ ብቃቱ ልናየው የምንችል ነው። ለቸልሲ ግን የአካል ብቃቱ ረገድ የቸልሲን የአማካይ መስመር ላይ ጠንካራ ያደርገዋል። ቸልሲ ተፋላሚ ቡድኖች ያጋጥሙት ዳሪዮ ሲጎና ካይሴዶን አብሮ የሚያሰልፍ ይሆናል። ለካይሴዶ የ8 ቁጥር ሚናን ሰጥቶ እንዲጫወት የሚያደርገውና ቸልሲ በአካል ብቃቱ ረገድ ተፋላሚ እንዲሆን የሚያግዘው ይሆናል። ያንን እንግዲህ የኤንዞ ማሬስካና ጨዋታ እንዴት ይረዳል? ቅድመ ውድድር ጨዋታዎች በእነዚህ ጨዋታዎች ራሱን ማሳየት የሚጠበቅበት ይሆናል ብዬ አስባለሁ። ያ ማለት በሚቀጥለው ውድድር ዓመት ምን ያክል ጨዋታዎችን ያሳየናል የሚለው ነው። ከዛ ውጭ ያለበለዚያ ግን ወይስ ይህ ተጫዋች እንደሚባለው ይሄ አይደል? በጣም ብዙ ተጫዋቾች በቸልሲ ቤት እያየን እኮ ነው። ጥሩ ፐርፎርማንስ አላቸው ተብለው ጥሩ ታዳጊዎች ናቸው ተብለው የዋናው ቡድን ስብስብ አካል ሳይሆኑ አይተናል አይደለ? ቹኩሜካን ማንሳት ትችላላችሁ። ጉጁኩሉ አንዱ ነው እንግዲህ በቸልሲ ቤት ከዚህ በኋላ የመሰለፍ እድልም ያለው አይመስለኝም። የስብስቡ አካልም ለመሆን ቡድኑ ከሚለቁ ናቸው። ነገር ግን ክህሎት ነበረው። የዋናው ቋሚ 11 ውስጥ ግን ተጽዕኖ መፍጠር ይችላል አይችልም የሚለውን በዚህ ውድድር ላይ የምናየው ይሆናል። ሁለተኛው ተጫዋች የሚሆነው ሊያም ዴላፕ ነው። እንግዲህ ቸልሲ ከረጅም ጊዜ በኋላ ከታዳጊነቱ ጀምሮ አጥቂ የሆነ ተጫዋችን አስፈርሟል። ለምሳሌ ኒኮላስ ጃክሰንን ስንወቅሰው ነበር። ነገር ግን የመስመር ተጫዋች ሆኖ ነው የመጫወቻ ታሪኩን የጀመረው ወይም የመጫወት ብቃቱን ያጀመረው። ስለዚህ ሊያም ዴላፕን እንግዲህ በእንግሊዝ ፕሪሚየር ሊግ አንድ ውድድር ዓመት አሳልፎ 12 ጎሎችን 2 አሲስቶችን በጥሩ ፐርፎርማንስ የእንግሊዝ ፕሪሚየር ሊግን የጨረሰ ተጫዋች ነው። ከፓልመር ጋር ጥሩ ጥምረትን ልናይበት የምንችል ነው። ከነ ላቪያ ጋር ጥሩ ጥምረትን የምናይበት ጥሩ ክህሎት ያለው ተጫዋች መሆኑ ይታወቃል። ዴላፕን ሳስብ ምን ትዝ ይለኛል መሰላችሁ ዳድማዎቻችን? አንድ የሚያስገርም ነገር ልንገራችሁ። ከዲያጎ ኮስታ በኋላ ቸልሲ ያገኘው ተከላካዮችን መጋፋት ፍትጊያን የሚፈልግ ማለት ከቸልሲ አሁን ካሉት ተጫዋቾች ያጫወት ስታይል የተለየ ነው። ተጫዋቾችን መፋለም፣ ፕረስ ማድረግ፣ ትግሎችን የሚፈልግ አይነት ተጫዋች ነውና ለቸልሲ የተለየ ብቃትን የሚያመጣ ይመስለኛል። እንዴት ይዋሃዳል? የቸልሲን አጥቂ መስመር ለመምራት በቂ ነው ወይ ወይስ ቸልሲ ሌላ ተጫዋችን ማስፈረም አለበት ወይ የሚለውንም የምንፈትንበት የሚታይበት ውድድር ይሆናል። ይህ እንግዲህ ለቸልሲ የአጥቂ መስመሩን በተለይ ለሊያም ዴላፕና የጃክሰን በዚህ ፐርፎርማንሳቸው ጥሩ የሚሆን ከሆነ እንግዲህ በውድድር ዓመቱ ቸልሲ ምንም እንኳን አጥቂ ቢፈልግም እስከ ጥር ድረስ የሚያዘገይ ይሆናል ብዬ አስባለሁ። በአጠቃላይ የሊያም ዴላፕ ፐርፎርማንስ በዚህ ውድድር ላይ የሚያሳየው ግን የሚጠበቅ ነው የሚሆነው። በአካል ብቃቱ ረገድ እንዴት ከነ ማድዌኬ ከነ ኔቶ ፓልመር ከኤንዞ ፈርናንዴዝ ጋር በአማካይ መስመሩ ከአጥቂው መስመር ጋር እንዴት ይስማማል? በተለይ ከሚወደው ከሮሚዮ ላቪያ ጋር ከአማካይ መስመር የሚላኩ ፓሶችን እንዴት ያስተናግዳል? ወይስ የዚህ ተጫዋች ብቃት በኢፕስዊች ታውን ያየ ነው በትልልቅ ክለቦች ላይ አያሳይ ይሆን? ምክንያቱም ማንቸስተር ሲቲ ለምን ለቀቀው የሚል ጥያቄም ስለሚነሳ ነው። የአንድ የውድድር ዓመት ብቃት ነው ወይ? ምንም ጥያቄ የለውም። ጥሩ ፐርፎርማንስ ያለው ተጫዋች ነው። ነገር ግን አንዳንድ ስቴጆች አሉ። አንዳንድ ተጫዋቾች በትንሽ ክለቦች ላይ ምርጥ ብቃትን ያሳዩና ወደ ትልልቅ ክለቦች ሲመጡ ወይም በቋሚ 11 ውስጥ የተለየ ብቃትን ሳያደርጉ 10 እና 12 ጎሎች ላይ በየውድድር ዓመቱ ላይ እያስቆጠሩ የሚቀጥሉ የ20 ጎሎች አስቆጣሪ ያልሆኑ አጥቂዎችን አይተናል በእንግሊዝ ፕሪሚየር ሊግ። ወይስ ጥሩ ፐርፎርማንስ ያለው ምርጥ ብቃት ያለው አጥቂ ነው የውድድር ዓመቱን የሚፈትንበት ቅድሚያ ራሱን ቦታውን የሚያስጠብቅበት ከኒኮላስ ጃክሰን ጋር ለአጥቂ መስመር ላይ የሚፎካከሩበት ውድድር ይሆናል ብዬ አስባለሁ። ሶስተኛው ኒኮላስ ጃክሰን ነው። የኒኮላስ ጃክሰንን በውድድር ዓመቱ ላይ ብቃቱን ስናስብ ከዚህ በፊትም እንዳወራ ነው እስከ ጥር ድረስ ጥሩ ብቃት የነበረው በተለይ በመጀመሪያዎቹ ጨዋታዎች ላይ 9 ጎሎችን ያስቆጠረ በእንግሊዝ ፕሪሚየር ሊግ ጥሩ ፐርፎርማንስ የነበረው ነገር ግን ጉዳት አጋጠሙ። ከጉዳቱ ሲመለስ የአቋም መዋዠቆች አጋጠሙ። ጥሩ ፐርፎርማንሱን አሳየ ብለን ጎል አስቆጥሮ ቸልሲን ነጥብን ያስገኘበትን የኤቨርተኑን ጨዋታ ካየም በኋላ ግን የኒውካስትሉ ስህተት መጣ። የኒውካስትሉ ስህተት ቸልሲን ዋጋ ያስከፈለ ነበር። ነገር ግን በጓደኞቹ ጥረት ይህ ቡድን ቻምፒዮንስ ሊግ ተሳትፏል። አሁን ሁለተኛ ይቅርታ የማይደረግለት ነው የሚሆነው። በዚህ የውድድር ላይ ኒኮላስ ጃክሰንን አንደኛ በተለይ የሳንቾን አለመኖር ተከትሎ በመስመር ሲጫወት እንደ አንድ አማራጭ ሆኖ ሊታይ ይጠበቃል። ከዴላፕ ጋር በአጥቂነት ማለት ነው እንደ ሰከንድ ስትራይከር ከመስመር የሚነሳ ኢንቨርትድ ዊንገር መሆን የሚችል ኮኮሬላ መስመሩን ሲጠብቅለት ከዛ እየተነሳ ማጥቃቱን የሚመርጥ ተጫዋች ሆኖ ሊታይ
እንደሚታይ ይጠበቃል። በቼልሲ ቤት ይቆይ ወይስ ኒኮላስ ጃክሰንን በሌላ ይተካ የሚለውን የሚወሰንበት ጨዋታ ይሆናልና በእነዚህ ውድድሮች ላይ የሚጠበቅ ነው የሚሆነው። በፍጻሜው በሪያል ቤቲሱ ጨዋታ ላይ ጥሩ የሚባል ብቃቱን አሳይቷል። ስለዚህ ይህንን ማስቀጠል የሚችል ፐርፎርማንስ ከሱ የሚጠበቅ ነው የሚሆነው አድማጮቻችን። ስለዚህ በዚህ ውድድር ላይ ጥሩ ብቃቱን አሳይቶ የቼልሲ የስብስቡ አካል ሆኖ መቀጠል እንደሚችል ማሳየት ይጠበቅበታል ብዬ አስባለሁ። አድማጮቻችን ሌላኛው የሚሆነው ክሪስቶፈር ንኩኩ ነው። ክሪስቶፈር ንኩኩና ቼልሲ የመለያየታቸው ነገር እንግዲህ ሁለቱም የማይፈላለጉ ሰዎች ናቸው ብዬ አስባለሁ። ክሪስቶፈር ንኩኩ ለመልቀቅ ከፈለገ በጣም ቆይቷል። ምክንያቱም ከጥር ጀምሮ ነው። በፐርፎርማንሱ ረገድ ሁለተኛው ወይም ደግሞ ከጥር በኋላ ያሳየው ብቃት በጣም ደካማ የሚባል ነው። ቼልሲ በውሰት ለምን አለቀቀውም የሚያስብል ድረስ ነው። ነገር ግን ለክሪስቶፈር ንኩኩ አሁን አንድ ነገር የመጣለት ይመስለኛል። በማይፈልገው የአጥቂነት መስመር ከዚህ በኋላ አይሰለፍም። የሊያም ዴላፕ እና የኒኮላስ ጃክሰን መኖር ማርክ ጉይት ተነስቷል። ስለዚህ በአጥቂ መስመር ላይ አይሰለፍም። ስለዚህ ክሪስቶፈር ንኩኩን ልናየው የምንችለው ኮል ፓልመርን እያሳረፈ በአማካይ መስመር በሚወደው ቦታ ነው። ስለዚህ በእነዚህ ቦታዎች ላይ ጥሩ ብቃቱን አሳይቶ አንደኛ ዋጋውን መጨመር ከቻለ ቼልሲን እንኳን የመልቀቅ ዕድሉ ሰፊ ነው። ነገር ግን ለቼልሲ አንደኛ የክሪስቶፈር ንኩኩን የሚጠይቁትን ያንን ገንዘብ እንዲጠይቁ የሚያደርጋቸው የሱ ፐርፎርማንስ ነውና በጥሩ ፐርፎርም ያደርጋል ወይ የሚለው ትልቅ ጥያቄ ይመስለኛል። ይህ ተጫዋች ጥሩ ክህሎት አለው፣ ጥሩ ፐርፎርማንስ አለው። ከቼልሲና ከኤንዞ ማሬስካ ጨዋታ ጋር ግን መጣጣም አልቻለም። ስለዚህ በዚህ ውድድር ላይ አትሊስት ፓልመርን የሚያግዝ ፓልመርን በመጀመሪያዎቹ አንድ ነው ለጨዋታዎች እረፍት ቢሰጠው እንኳን ምክንያቱም ለሀገሩ ተጫውተዋል። እነዛ ጨዋታዎች ላይ ክሪስቶፈር ንኩኩን ሲጀምር ልናየው የምንችልበትና ዋጋውንም ከፍ የሚያደርግበት እድል ያለው ይመስለኛል። ሌላኛው እንግዲህ አምስተኛው ተጫዋች ማማዱ ሳር ነው። እንግዲህ ወዳጆቻችን ስለዚህ ተጫዋች ሳወራ እንግዲህ በጣም ተወደዋለህ የሚል አስተያየቶችን ልታቀርቡልኝ ትችላላችሁ። ነገር ግን በጣም በኔ እይታ ጥሩ ፐርፎርማንስ ያለው ጥሩ ብቃት ያለው ተከላካይ ነው። ነገር ግን እድሜ ብዙ ነገሮች በሌሎች ቡድኖች ላይ የመጫወት አቅም ምን ያክል ለቼልሲ ዝግጁ ነው የሚለው ነው እንጂ በታለንት ረገድ ማማዱ ሳር ቀጣዩ ምርጥ ከሚባሉ የተከላካይ መስመር ተጫዋቾች ውስጥ አንዱ የሚሆን ይመስለኛል። እሱም ተናግሯል። አጫወት ስታይል ከኮናቴ ጋር ይመሳሰላል ብሏል። ለምን ካላችሁኝ እንደ ኮናቴ ኳሱን ወደፊት መውሰድ ላይ ፕሮግረስ ማድረግ ላይ ጎበዝ ነው። ኳሱን ከኋላ ተረጋግቶ ጨዋታ የሚያነብበት አቅም በጣም ጥሩ ነው። ሊያም ሮዝነሪ የስትራስቡርግ አሰልጣኝ ቀጣዩ የዓለም ምርጡ ተከላካይ የመሆን አቅም አለው ብሏል። ቼልሲ ይህንን ተጫዋች ከሊዮን የወሰደበት መንገድ በጣም የሚደንቅ ነው። ሊዮን በታዳጊ ማዕከል ውስጥ በጣም ከሚጠበቁ ተከላካዮች ውስጥ አንዱ ነው። ነገር ግን አንዳንድ ታዳጊ ተጫዋቾች ትክክለኛው ሰዓት ላይ የስብስብ አካል ሳይሆኑ ይቀሩና ዋጋ ያስከፍላሉ። ለምሳሌ ከዚህ በፊት ሞሐመድ ሳላ፣ ኬቨን ዲ ብሩይናን አይተናል ከቼልሲ ሲለቁ። ስለዚህ ይህ ተጫዋች አሁን ጊዜውን ለቼልሲ ላይ መጫወት ነው ወይ የሚለውንም የሚፈተንበት ይሆናል ብዬ አስባለሁ። ጥሩ ፐርፎርማንስ ያለው ተጫዋች ነው። ውድ አድማጮቻችን በመሃል ተከላካይነት ቼልሲ በተለይ በቁመቱ ረገጥ ሜትር ከ94 ነውና በሚገባ ሽፋንን መስጠት የሚችል ነው። ቶሲን አድራቢያውን ከሚሰለፍ የመጀመሪያዎቹ ጨዋታዎች ላይ የዚህን ተጫዋች ክህሎት ማየት የምንችልበት እድል ሊኖር ይችላል። ነገር ግን ይህ ተጫዋች ብቻ አይደለም። አሮን አንሴልሞ የዚህ የስብስብ አካል እንደሆነ የምታውቁት ነው። ጆሹዋ አቺፖንግ የቼልሲ ተጫዋች እንዳለ መርሳት የለብንም። እነዚህንም አብረን ማየት የሚጠበቅብን ይመስለኛል። በተከላካይ መስመር ረገጥ የመጨረሻው የሚሆነው አንድሬ ሳንቶስ ነው። እንግዲህ አንድሬ ሳንቶስ ቼልሲዎች ብዙ ነገሮችን ከፍለው ከቫስኮ ደጋማ ያመጡት ጥሩ ክህሎት ያለው ተጫዋች ነው። ጥሩ ክህሎት ያለው መሆኑን ደግሞ የምታዩት ባየርን፣ አርሰናል ለዚህ ተጫዋች እስከ 50 ሚሊዮን ዩሮ የመክፈል ፍላጎት አላቸው። እንግዲህ በሊግ አንድ ጥሩ ፐርፎርማንሱን በ32 ጨዋታዎች 10 ጎሎችን 3 አሲስቶችን በማድረጉ ለብራዚል ዋና ብሔራዊ ቡድን ተጠርቶ እንግዲህ በአንቸሎቲ ስር አይተነዋል። አሁን ጥሩ ብቃቱ ምንም ጥያቄ የለውም። ነገር ግን ክህሎቶች፣ ሂደቶች ስታዩ ከዚህ በፊትም እንደነገርኳችሁ ነው። ወደ ዋና ቡድን መምጣትና በእንግሊዝ ፕሪሚየር ሊግ መጫወት፣ በሌሎች ታዳጊ ቡድኖች መጫወት እድሜው ላይሆን ይችላልና ጊዜ ሊወስድበት ይችላል። ይህ ውድድር ግን ራሱን የሚያሳይበት ነው ብዬ አስባለሁ። ከዛ ውጭ ጠንካራ የቼልሲ ፉክክር ቋሚ 11 ውስጥ ለመግባት ይጠብቀዋል። ኤንዞ ፈርናንዴዝ፣ ኮል ፓልመር በሱ ቦታ ላይ፣ ከዛ ውጭ ላቪያ፣ ዳሪዮ ሱጎ፣ ካይሴዶን እያል በአማካይ መስመሩ ላይ ቼልሲ ብዙ ተጫዋቾች አሉት። ከነዚህ ተጫዋቾች ጋር በሚገባ የሚፎካከር ይመስለኛል። ጥሩ ክህሎት አለው። ሳጥን ውስጥ የሚደርስበት መንገድ አጨራረሱ ጎሎችን የሚያስቆጥርበት ለኤንዞ ፈርናንዴዝ የዚህ ተጫዋች ድንቅ ብቃት አስገራሚ ሆኖ ከውድድሩ ሊያስወጣው የሚችል ነው። ስለዚህ ኤንዞ ፈርናንዴዝ እና አንድሬ ሳንቶስን ሲፎካከሩ የምናያቸው ይሆናል። ያ የሚጠበቅ ይሆናል ብዬ አስባለሁ። ጥሩ ብቃቱን የሚያሳይ ከሆነ ግን ቼልሲ ከነዚህ ውስጥ ጥሩ ብቃት ያላቸውን ተጫዋቾች ስብስቡ ውስጥ ማቆየት፣ የተሻለ ክህሎት ካላቸው ደግሞ ከስብስቡ ውጭ በተለይ ለሚቀጥለው ውድድር ዓመት ስኳዱን ማስፋት ሲባል ደግሞ በጣም ምርጥ ብቃት ያላቸውን ተጫዋቾችን ቡድኑ ውስጥ የመጫወቻ ጊዜ በማጣት በተለይ ታዳጊዎችን
በሚገባ ማለት ነው። ስብስቡ ውስጥ አካል በመሆን ብቻ ረጅም ጊዜ መቆየትን አይችሉም እና እነዛን ደግሞ በውሰት መላክ ያለበት ይመስለኛል። ወደ አድማጮቻችን እኔ እነዚህን 6ቱን ተጫዋቾች ያነሳው ከእናንተ ማይክ ፔንደርሰን እንግዲህ በእኔ እይታ 3ኛ ግብ ጠባቂ እንጂ ከሳንቼዝ እና ከፊሊፕ ዮርገንሰን ተለይቶ ቅድሚያ የሚሰጠው ተጫዋች ሆኖ ስብስቡን የሚጀምር አይመስለኝም። ወደ አድማጮቻችን እናንተ ግን እንዴት ታዩታላችሁ? ኮሜንታችሁን ጠብቃለሁ። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።